የሰው ልጅ ዱንያ ላይ የሚፈልገውን ነገር ሲያጣ ወደ የት ይጠጋል? ሰበቦቹ እንደውም እነሱ ሁሉ ነገር ተሟልቶላቸው ነው። የውስጥ ሳቲስፋክሽን ያጣሉ፣ የውስጥ እርካታ ያጣሉ፣ መጠጊያ የላቸውም። ስለዚህ ከዚች ጠባብ ከሆነች ሲጅን እንደ እስር ቤት ከቆጠሯት ዱንያ መውጣት ነው ፍላጎታቸው። መገላገል ብለው ያስቡታል። መገላገል አድርገው ነው የሚያስቡት ማለት ነው። አልወኪል ጋር ስትመጣ ሰበብ በሙሉ አልቆብህ ማለት ነው። አንተ ግን ሐይ ነህ፣ ተስፋ አትቆርጥም፣ እጅ አትሰጥም። ለዛ ሽንፈት ለዛ ከባድ ሁኔታ እጅ አትሰጥም። ወደ አላህ Subhanahu Wa Ta'ala ትጠጋለህ ማለት ነው። በምን ይገለጻል የሚለውን የተወሰነ ነገር መልካም ጥሩ ተወኩላችን በምን ይገለጻል? አንደኛ ሰበብ በማድረስ ይገለጻል። እስካሁን ባየን ሰበብ አድርሰን ከዛ በእስቲኻራ ይገለጻል። አላህ ጋር መመካታችን የምናሳየው በእስቲኻራ ነው። እስቲኻራ ሰላት ማለት 2 ረክዓ ነው የሚሰገደው። ሰግደን ከጨረስን በኋላ የምናደርገው ዱዓ اللهم إني أستخيرك بعلمك وأستقدرك بقدرتك وأسألك من فضلك العظيم فإنك تقدر ولا أقدر وتعلم ولا أعلم إنك أنت علام الغيوب اللهم وإن كان هذا الأمر فيسميه باسمه وإن كان هذا الأمر خير لي في ديني ومعاشي وعاقبة أمري فاقدره ويسره لي فيه ثم بارك لي فيه اللهم وإن كان هذا الأمر شرا لي في ديني ومعاشي وعاقبة أمري فاصرفني عنه واصرف عني واقدر لي الخير حيث كان ثم ردني به ይህ ዱዓ በትክክል በአላህ የመመካታችንን ማሳያ በጣም ለምሳሌ አንድ ቤት መግዛት ፈለገ ወይም መኪና መግዛት ፈለገ፣ ሚስት ማግባት ፈለገ ወይም ባል ማግባት ፈለገች። በጣም ትልልቅ ውሳኔዎች አሉ ለህይወት ማለት ነው። በህይወታችን ውስጥ አልወኪልን በቃ ውክልና መስጠት ያለብን፣ ምክንያቱም ገይብ ናቸው። ያ መኪና ምን እንደሚያመጣብህ አታውቅም፣ ቤቱ ምን እንደሚሆን አታውቅም፣ ሚስት ወይም ባል ምን አይነት ባህሪ እንደሚኖረውና ምን እንደሆነ አናውቅም፣ ገይብ ስለሆነ ማለት ነው። ተመልከቱ ዱዓውን اللهم إني أستخيرك بعلمك ጌታዬ ሆይ በእውቀትህ ባንተ ዘንድ ካንተ ዘንድ ባለ እውቀት አማርጥ ምርጫ አስመርጣለሁ ምረጥልኝ አንተ እኔ አላቅም اللهم إني أستخيرك بعلمك وأستقدرك بقدرتك አንተ ጋር ባለ ኃይል ማለት ነው። ይህንን ጉዳይ ያንተን ችሎታ እለምናለሁ ነው። فإنك تقدر ولا أقدر أنت تجلال أني ألجلم وتعلم ولا أعلم أنت تاكله أني ألاكم إنك أنت علام الغيوب يروك مسترن متاك أنتنا يتدبك النجر متاك أنتنا يقول داي خيرا لي في ديني بديني خير كون لي لديني ومعاشي لهوتي تركه هنا خيرا لي في ديني ومعاشي وعاقبة أمري የጉዳይ መጨረሻው ደግሞ የሚያምር ከሆነ فقدره ويسره لي አግራልኝ ይህንንም ቀድርልኝ ያ ረብ ثم بارك لي فيه ከዛ በረካም አድርግልኝ። ከዚህ በተቃራኒ ደግሞ ለዲኔ ለህይወቴ እና መጨረሻው ፍጻሜውም የማያምር ከሆነ فاصرفني عنه እኔን ከሱ አርቀኝ واصرفه عني እሱንም ከኔ አርቀው። በጣም የሚገርም ዱዓ እኮ ነው። ጉዳዩን ከኔ አርቀው እኔንም ከጉዳዩ አርቀኝ የተሻለም ተካኝ فاصرفني عنه واصرفه عني فاصرفني عنه واصرفه عني واقدر للخير حيث كان የትም ይሁን መልካም የሆነውን ነገር ለኔ ቀድርልኝ ወስንልኝ ثم رضني به ከዛ ደግሞ ያን እንደወደው እንድቀበለው አድርገኝ። የሚገርም ነው። ጀዋሚዕ የሆነ በጣም ውብ ዱዓ ነው። የሚሆነውንም የማይሆነውም እንድቀበል አድርገኝ ማለት የሚሆነውን በረካ አድርግልኝ፣ የማይሆነውን ደግሞ አርቀኝ፣ ጉዳዩንም ከኔ አርቀው እኔም እንድቀበለው ከዛ የተሻለ ስጠኝ፣ መጨረሻ ያንን ደግሞ እንድቀበለውና እንድወደው አድርገኝ። የሚገርመው ነው። አልወኪል ጋር ያለህ ሙዓመላ ይሄ ነው ማለት ነው። አላህ ጋር የሚኖረን በዚህ መልኩ ነው። አይ እኔ በቃ አጥንቻለሁ አይቻለሁ ይሄን ወልጃለሁ በዚህ ሄዳለሁ በላይ ባንተ የታየህ ነው። ይሄ وعسى ان تحبوا شيئا وهو شر لكم ለናንተ ጥሩ ሆኖ መጥፎ ሆኖ ይያለ እናንተ የምትወዱት ለናንተ ጥሩ ሆኖ ይያለ እናንተ የምትጠሉት ነገር አለ።
በህይወት ዘመናችን ያ ኢኽዋን እንደው ሁለታችሁንም ጠይቃችሁ ተመልካቾችም በየራሳቸው ሊያስቡ ይችላሉ። አንድ ነገር በጣም ፈልገ ነው ሳይሆን ቀርቶ ተበሳጭተንበት እንኳንም አልሆነ ያለው ነገር የለም። በደንብ አለ በጣም አይደል? በደንብ አለ። ለምን እንደው እንኳንም አልሆነ ያኔ እኮ ቢሆን ኑሮ እንዲሆን ነበር የምንላቸው ነገሮች አሉ። አንዳንድ ነገር ደግሞ እንዳይሆን የምንፈልገው ነገር ሆኖ ለምን ሆነ ብለን በጣም ተበሳጭተንበት እንኳንም ሆነ ያ ባይሆን ኖሮ እኮ ይሄ አይመጣም ነበር የምንልባቸው ብዙ ጉዳዮች አሉ። ስለዚህ አልወኪል ጋር ይህንን ስም ስንኖር ምንድነው የሚሆነው? ልባችንን በሙሉ ለአላህ ሰጠን፣ ምርጫውን ለአላህ ነው የምንተውለት። አንተን ነፃ ያደርግሃል። አኺ ለምን ትጨነቃለህ በገይብ ጉዳይ ገና